ቢኒያም በስተመጨረሻ ራሱን መቆጣጠር አቅቶት ልቡን ተገድፎ እያለቀሰ ይገኛል። ወይዘሮ ሮማን ወላጅ እናቱ እንደሆነች እውነታውን እድል ስታፈርጠው ራሱን መቆጣጠር አቅቶት በድንጋጤ እያበደ ይገኛል። ወይዘሮ ገነትም እጅጉን በጣም አዘነችና ያሳደግኩት ልጄ ለካ የገዛ እህቴ ልጅ ነው፣ በጣም ያሳዝናል ብላ ራሷን በከባድ ጸጸትና ሐዘን ውስጥ አስገባች። ቢኒያም እስከ ዛሬ ድረስ ወላጅ እናቴ ሆና ነው እንዴ እንደዚህ ሳስለቀሳትና ሳስከፋት የነበረው ለምንድን ነው ብዬ እንኳ መጠየቅ ነበረብኝ እያለ በጸጸት እያበደና እያለቀሰ ይገኛል። ወይዘሮም ገነት እንግዲህ ራሷን መቆጣጠር አቅቷት ለተፈጠረው ነገር ማመን አቅቷት ከባድ ችግርና አጣብቂኝ ውስጥ ገባች። እድል ከሚባለው በላይ ምን ነው ይሄን ነገር ባልተናገርኩ በቀረብኝ ብላ ቢኒ ላይ ተደፍታ እያለቀሰች ትገኛለች። ወይዘሮ ሮማንም ራሷን መቆጣጠር አቅቷት የኔ ልጅ እኔ በማጣትና በድህነት ውስጥ የተሰቃየሁኝ ያለቀስኩ የኖርኩ ሴት ነኝ። አንተ ደግሞ ምንም ነገር እንዲጎልብህ ስላልፈለግኩኝ የእህቴን ሀብትና ንብረት አንተ እንድትወርስ ስለፈለግኩ ነው ብላ ድጋሜ ተናገረች። እሱም ደግሞ እጅግ በጣም በሚያሳዝንና በሚገርም ሁኔታ ራሱን መቆጣጠር አቅቶት እናቴ ይሄንን ነገር እንዴት ስትይ አሰብሽው? ምንም ቢሆን እኮ እኔ ልጅሽ ነኝ። እስከ ዛሬ ድረስ ዋጋና መስዋዕትነት ስንከፍልበት የኖረው ህይወት በአጭር እንደዚህ መሆኑ በጣም ያሳዝናል ብሎ አዘነ። ወይዘሮ ገነትም ሰው በእህቱ ላይ ይህንን ያህል ጭካኔ ያደርሳሉ? እኔ ልጆችሽን ማደጎ ቤት ወስደሽ አምጥተሽ ለእኔ ከመስጠት ይልቅ ልጅ እንደሌለኝ እያወቅሽ እውነታውን ፍርጥ አድርገሽ አሳድጊልኝ ብትይኝ እምቢ ምልሽ ይመስልሻል ወይ ብላ በጣም ነው ያዘነችባት። ገነት ሞኝ አትሆኚ፣ እኔ ልጄን አቶና ችጋራም ሆኖ እንዲያድግ አልፈልግም። ለዛም ነው ይሄን ነገር ያደረኩት። ማንም እንደሚረዳኝና ማንም እንደሚያዝንልኝ ስለማላውቅ አይደለም ልጄ ልታሳድጊው እኔን እንኳን የሆነ ነገር ስታይብኝ ያለምንም ርኅራኄ ከዚህ ከቤት አይደል እንደምታባረሪኝ ብላ ቀወጠችው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴዋ እርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁኝ። እጅግ በጣም በሚገርምና በሚደንቅ ሁኔታ የእድል ጀግንነት አለማድነቅ አይቻልም ከሚባለው በላይ እንግዲህ ነገሩን ሳታንዛዛው ማደጎ ቤት ሄዳ 100% እርግጠኛ ከሆነች በኋላ የቢኒያም ወላጅ እናት ሆና ያመጣቸው አንድ ወንድና አንድ ሴት ልጅ በጠቅላላ 2 ልጅ ማደጎ ቤት አምጥታ እነዚህ ልጆች ደግሞ ለወይዘሮ ገነት የሰጠነው እኛ ነን ብሎ ሲላት ደነገጠች። ራሷን መቆጣጠር አቃታት። የምትሆነው ሁሉ ግራ ገባትና ወይኔ በቃ የመጨረሻ ወጣ ፈንታዬ ይሄ ይሁን ማለት ነው። ወይኔ ቢኒ ለካ ወላጅ እናትህ ወይዘሮ ገነት እንደሆነች አላወቅም። እሷ መሆኗን ስታውቅ ምን ይሰማ ይሆን እያለች ቀወጠችው። በሚገርምና በሚያሳዝን ሁኔታ ቢኒያምም ራሱን መቆጣጠር አቅቶት አንገቱን ደፍቶ ማልቀስ ጀመረ። ገነት እንግዲህ እድልን በተደጋጋሚ ፎቶዋን እያየ ቁጭ ብሎ የኔ ልጅ ሰሞኑን ስራ እየገባህም አይደለም፣ ስሜትህም ትክክል አይደለም፣ የተፈጠረና የሆንከው ነገር አለ እንዴ አለችው። አይ የተፈጠረና የሆነ ነገር እንኳን አልሆንኩም፣ ግን ለምን እንደው ደብሮኛል። ምን ነው አንተም እድልም ሰላም አይደላችሁም እንዴ ብላ አለችው። አረ ሰላምንም ማሚዬ፣ እድልም በራሷ ጉዳይ ሊሆን ይችላል። እኔም ሰሞኑን የሆነ የሚያሳስበኝ ነገር አለ፣ እሱን የምንፈታው ይሆናል ብሎ አላት። ምን ነው እኔ ልጅ የቸገረህ ነገር ካለ ላንተ ለብቸኛው ልጅ ሳልሆን አልቀርም ብላ አለችው። ደግሞ ታሳዝናለች አይደል ብሌን፣ የኔ ትንሽዬ፣ የኔ ቆንጅዬ፣ እንደው በዚህ እድሜዋ
ሙታ መቀበሯ በጣም ያሳዝናል አይደል አለችው። ግድ የለሽም ማሚ፣ ስለ ሁሉም ነገር ፈጣሪ መልሳለሁ። በቅርብ የሆነ አዲስ ነገር እንሰማለን ብዬ አስባለሁ አላት። ምንድን ነው ንገረኝ። አይነገርም አላት። ገነትም ዝም አለችና ቢኒም የራሱን ስራ እየሰራ ይገኛል። አባባን ገጠር ላይ ስለ እድል የሚያውቀውን በሙሉ ቢጠይቀው ምንም መልስ አልሰጠም። መልስ ያልሰጠበት ነገር ደግሞ በጣም ገራሚና ጉድ ስለሆነ ወተት ነጭ ነው ካላሉ አታምንም እንዴ ብሎታል። ቢንያምም ወይዘሮ ገነትን እማዬ ዛሬ ባክሽ ከእድል ጋር ወደ ውጭ ወጣ ብለን እስኪ ቡና እንጠጣ። እሷም ወደ ክችን ሳያት በጣም ደብሯታል። አንገቷን ደፍታለች። ቆይ ምን ሆና ነው? ልክ ያልሆነ ነገር የተሰማት ይኖራል መሰለኝ አለ። እሺ በቃ ብዙም ነገር አትጨናነቂ እና ደረስ ብለን እንድንመለስ ፍቀጅልኝ አላት። ፈቀደላትና እድልም እንግዲህ እድልዬ እኔ ማሚን አስፈቅጃታለሁኝ። እስኪ ዛሬ ወጣ ብለን ነፋስም ይንፈስብን፣ እኛም ከሚባለው በላይ ጭንቀቶቻችንን እናስወግድ አላት። እሺ አለችና እሷም ጉዞዋን ልብሷን ለባብሳ ከቢኒ ጋር ወደ ውጭ ሊወጡ ሲል ሜላት ቆይታዋን ውጭ አድርጋ መጣች። እንዴ ወዴት ትሄዱ ነው? ወደ ውጭ ዘና ብለን ልንመጣ ነው አላት። እኔም እሄዳለሁ። ቆይ አንቺ ምን ልታደርጊ ትሄጃለሽ? ይሄ ውጭ ቆይተሽ አይደል እንዴ የመጣሽው አላት። በቃ እናንተ እንደፈለጋችሁ ስትሆኑ እኔ ማንም አይፈልገኝ። እሺ በቃ ሜላት አትጃጃይብኝ። አሁን ሂጅና ልብስሽን ቀይረሽ ነይ እንጠብቅሻለን አላት። እድልና እንግዲህ ቢኒ ተያይዘው ሜላትንም ሳይጠብቋት ወደሚፈልጉበት ቦታ ላይ ወክ እያደረጉ ይገኛሉ። እሷም በጣም ደስ አላት። እውነት በጣም ደብሮኝ ነበር፣ እዚህ ቦታ ላይ አምጥታ ስላዝናናኝ በጣም ደስ ብሎኛል። ይልቁንስ የተፈጠረውን ነገር ትነግሪኛለሽ? ምንም አልተፈጠረም። አንተም የተፈጠረውን ነገር ንገረኝ። ፊትህ ልክ እኮ አይደለም። ያንተን ችግር እኔ አንተ ልንረዳዳ ይገባናል አለችው። እሺ በቃ አታስቢ አላት። ከዛ በሚገርምና በሚደንቅ ሁኔታ ወይን እየጠጣን ሁሉንም ነገር እነግርሻለሁ አላት። ግን ዱርዬ አትበይኝና አለ። ወይናቸውን እየጠጡ ሳለ ወደ መሳሳምና ወደ ፍቅር ቦታ ደረሱ። መጨረሻ ላይ ድብን ብለው ተኙ። እድልን ልብሷን እንግዲህ ወገቧ ላይ ገለብ አደረገና የሆነ የጥቁር ምልክት እንዳለበት አስታወሰ። ይሄ ነገር እኮ ማሚ በተደጋጋሚ ብሌላ ያለ ስትል ነበር። ቆይ ምንድነው ነገሩ እያለ በጣም ግራ ተጋባ። መጨረሻ ላይ ያልጠበቀውና ያላሰበው ነገር ሊፈጠር መሆኑን ሲያስብ እጅግ በጣም ደንግጦ ነበር። እንግዲህ እድልም ከተኛችበት ነቃችና ቢኒ ወደ ቤት አንሄድም እንዴ መሽቷል እኮ አለችው። እሱ በጣም ደብሮት መሆኑን ስታይ እጁን ያዝ አደረገችና አልጋው ላይ ቁጭ እንዲል አደረገችው። ስማ ቢኒ፣ እኔ የማውቀውን እውነታ ልንገርህ። ከዚህ በላይ ደብቄ መሰቃየት አልፈልግም። ሮማን ወላጅ እናትህ ናት ብላ ስትለው አለበት ቦታ ላይ ደረቅ አለ። ወደ ሜላትና ሮማን ጋር ስንመጣ አክስቴ ቆይ እዚህ ቤት የመጣሽው እኔን ልትረጅኝ ከቢንያም ጋር አብሬ እንደሆን የልጅነቴን አለሜን ፍቅሬን አንዲት ተራገረር መታ ስትቀማኝ በፍጹም አልጠብቅም። ስለዚህ ምንም ይፈጠር ምንም እውነታውን በሙሉ ንገሪኝ አለቻት። ምንም የምነግርሽ ነገር የለም፣ አንቺ በጣም ታሳፍሪያለሽ። ምክንያቱም ቢንያምን እንደዚህ ከእጅሽ እስከምትቀማሽ መጠበቅ የለብሽም ነበር ሜላት። መቼም እነሱ ተያይዘው ወደ ውጭ ሊወጡ ሲሉ አንቺን እንደ ሕፃን ልጅ ልብስ ቀይሬ እስክመጣ ጠብቁኝ ስታያቸው አልጠብቅኩሽም። የምትነደጂው በእኔ ሳይሆን በራስሽ ፈሪ። ደግሞ አስሬ ፍቅሬ ፍቅሬ አትበይ። እናትሽ ይሄን ነገር ብትሰማ ምን እንደምትሆን መገመት አያቅትሽም አለቻት። ወይኔ ጉዴ በጣም ያሳዝናል። ጭራሽ አንቺም ትጫወችብኝ አለችና እድል መኝታ ክፍል ገብታ ልብሷን ብትንትን አደረገችው። እንዲሁም ደግሞ ከሚባለው በላይ ራሷ መቆጣጠር አቅቷት በጣም ደነገጠችና ወይኔ ጭራሽ አንዲት ተራገረ ትናንትና መታኔን ልትበልጥ ከኔ በላይ ልትሆን የማይታሰብና የማይሆን ነገር ነው። ሙቼ ነው ቁሜ እያለች አበደች። በመጨረሻም ከሚባለው በላይ ራሷን መቆጣጠርና ትዕግስት አታ ስለነበረ
ወይዘሮ ሮማንም መጣችና አንቺ ቆይ ጉደኛ ሰይጣን ነሽ እንዴ? እንዴት የሰው ክፍል ይሄን ያክል ታደርጊያለሽ? ብላ ሜላት የበታተነችውን ልብስና ፍራሽ ወይዘሮ ሮማን አስተካከለችውና ቆይ ጭራሽ ማዘንሽ ነው ወይስ እድል ከቢንያም ጋር እንድትሆን ስለፈለግሽ ነው? እኔ በታተንኩትን ክፍል አንቺ እንደዛ ያስተካከልሽው አለቻት። ስሚ ሜላት፣ እኔ አንቺ ሜላት ማናት ገነት እንዳትጠላሽ ስለፈለግኩ እንጂ በጭራሽ ከምታስቢውና ከምትዩ በላይ ማንም ተነስቶ እንዲወጋሽና ማንም ተነስቶ እንትን እንዲልሽ አልፈልግም። ስለዚህ ስርዓትሽን ያዥ። አይ የምትይ ከሆነ ግን እኔ ራሴን እርምጃ እንዳልወስድ አለቻት። ሮማን ምስር ምናምን እየለቃቀመችና ከችን እያጸዳች ነበረ። ስሚ ሮማን፣ ምን ነው ደግና የዋህ ሆንሽ? እኔን እኮ በጣም ነው የምትጠይኝ። ጭራሽ አንድ ትልቅ እውነታ የምታውቂውን ነገር ዳግሜ ብጠይቅሽስ አለቻት። ራሷን መቆጣጠር አቅቷት ወይዘሮ ሮማን፣ ስሚ እድል፣ ቢንያም በጣም ልጄ ነው የወለድኩት፣ 9 ወር የተሸከምኩት። እውነታውን ቢያጨክነው አይጨክንም። እኔና እሱ እናትና ልጅ ነን። አንቺ ግን ምንም ነሽ። በመካከል ገብተሽ ሰላማችንን አትረብሽ። ይህን ያደረኩት ለክፋት አይደለም። ልጄ በማጣትና በችግር በድህነት እንዲያድግ ስላልፈለግኩ ነው። እህቴ ብዙ ነገር አላት። ብትሞት እንኳን ይህን ሀብትና ንብረት ለሱ እንደሚገባው ስለማምን ነው። የእኔ ልጅ መሆኑን ብታውቅ እህቴ አታሳድግልኝም። ገብቶሻል አይደል? ብላ አለቻት። ሮማንም ይህን ከተናገሬ በኋላ እድልም ከሚባለው በላይ ድንግጥ ብላ ቀረች። ወይ ጉድ እያለች እንግዲህ የምታስበውና የምትሆነው በጣም ግራ ገብቷታል እድል ማለት ነው። መጨረሻ ላይ እንግዲህ እድል በዛም ማለ በዚህም ሮማን እናቱ እንደሆነች መናገሯ ሳለ አሁንም እድል ክችል ስትሄድ ሮማን ስራ እየሰራ ነበርና ስትፈታተናት ሮማንም ከባድ ንግግር ተናገረች። እረፊ፣ እኔ ማስጠንቀቂያ ልስጥሽ። ከምትዩና ከምታስቢው በላይ እኔ ላንቺ ያለ ፍላጎት እጅግ በጣም ረቂቅ ነው። ምንም ብቴ ምንም አንቺ ሰራተኛ ነሽ። በቤት መካከል እየገባሽ ችግር አተፍጣሪ ብላ ነው እውነቱን የተናገረችው ማለት ነው። መጨረሻውን ስለት ቢላ አነሳችና አንገቷን ልትበጥሰው ስትል ስቢ ሮማን፣ አንቺ የቢንያም እናት ነሽ። ስለት ቢላ እንዳነሳሽው እኔ በፍጹም አላነሳም። አሁኑ ክችኑን ለቀሹ ጭሌ ስትላት ቢላውን ጣል አድርጋ ሮማንም ከክችን ወጣች። ወይዘሮ ገነት እድልን ወደ መኝታ ክፍል ገብታ ምን ሆነሽ ነው እድሌ ብላ አለቻት። የኔ ዋህ፣ እኔ ምንም አልሆንኩኝ። ገጠር የሄድኩበት ሽማግሌ ሰውዬ በጣም ታመው ስለነበር ለዛ ነው አለቻት። አይዞሽ የኔ ልጅ፣ ይህ እኮ ምንም ታዲያ የሚያሳስብ ነገር የለውም። ምን ነው እናትሽ ናፈቀችሽ እንዴ እያለች አለኝ። እድልም ከእናቷ ጋር ስልክ እያወራች እመጣለሁ፣ ናፍቃችሁኛል፣ ሁሉንም ሰላም በሉልኝ፣ እኔም ስራ እየሰራው ነው ምናምን ብላ ብዙ ነገር አወራች። እድል እንግዲህ አሁን ላይ እጅጉን በጣም ሮማንንና ሜላትን ተቆጣጥራቸው እውነታውን የቢኒን አፍርጠዋለች። አሁን ደግሞ ቢኒ ያንን ፎቶ ይዞ ሲያለቃቅስ ለወይዘሮ ገነት ይሆን አዲስ ነገር በቅርብ እንዳለ እያጠና ይገኛል። እሱም በጣም ግራ ተጋብቶታል። እውነት ለመናገር የማሚ ልጅ እድል ከሆነች ምንኛ ደስ የሚል ነገር ነው። ይህን ያክልስ ታሪክ ማን ሊደብቀው ቻለ የሚል በጣም ብዙ ጥያቄ እየተመላለሰበት ይገኛል። ሮማንና እንግዲህ እድል ቢጣሉም መጨረሻ ላይ የቢኒ እናት መሆኑን ስትነግረው በጣም ነው የደነገጠው። ምን ይፈጠር ይሆን የሚለውን በቀጣይ ፓርት በጉጉት የምናይ ይሆናል ማለት ነው። ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቶኝ በቀጣይ ፓርት በጉጉት እስከምንገናኝ የእድልንና የወይዘሮ ገነት መጨረሻ ምን ይሆን የሚለውን የምናይ ይሆናል። እስከዛውን ድረስ ሰላማችሁ ብዝት ይበልልኝ።